አላለም። እሱ የሃይሚ ልጅ ነው። የሃይሚ ልጅ ነው እሱ ነው እንዴ? እሱ የሃይሚ ልጅ የ15 ምን አለ የዛኔ ደግሞ በውስጤ ማውራት የምፈልገው ብዙ ነገር አለ፣ ግን ማውራት አልፈልግም። ጭቅጭቅ ስለቸኝ የሆነ ጊዜ አወራለሁ አለ። አይዋ ሲጀመር ባነጋገራችሁ ራሱ ብሩኬ ሲም እንዲያጸዳ ፈልጋለሁ የምትለው እነሱ ፈልገው የሚሰሩት ነገር ለምን እንደፈለጉ አይጨማለቁ። መቅዲ አንቺ መጨረሻ ላይ ዲኤንኤ ተቀያይሮብኝ ነው እንጂ ልጅ አይደለም ብሎ አጻጽልቷል። የአብርሽ በደንብ ይሁን አይቻለሁ። መጨረሻ ላይ አጻጽልቷል። አንቺ ደግሞ ቪዲዮ መጨረሻ ቪዲዮ ማለት ነው። አልሰማሽም እንዴ? አዎ ልጅ አይደለም ተብሎ እኮ ነው የተጨረሰው። ሁለተኛ ዲኤንኤ ተደረገ። መቅዲ እኔም አውቃለሁ። ሁለተኛ አድርጎ የልጅ አይደለም ማለት ሁለተኛ ዲኤንኤ ተደረገ። እንዴት ብሎ ነው ታዲያ ያለፈው? ይሄ እኮ ሁለተኛ ይዳረጋል እኮ የኛው እኮ ስራ ሲጨርሱ ያደርጋሉ እኮ፣ ግን ያቆሙ ነው ትልቁ ችግር ለኛ። እነሱ ስራ ራሱ አግባብ እኮ እየሰሩ አይደለም እኮ። ለዲቃላ ለወለደችው እናት እንዴት ነው ቤት የሚገዙ ምናምን? ይሄ ነገር ይሄ ስራ አይደለም። የሰው ቤት ነው ግን ተከራይቶ ነው። የዛሬ ቪዲዮ ነው ተከራይቶ ነው። ኧረ ሞትኩ ማርያምም እነሱ ነገር ታይ በጣም ጠግቧል። ጋባችሁ ግን ያምናው መጫት ሚፈጀ ማሻአላህ ገና ብዙ ያሳየናል። እኔ ግን ማለት ነው በቅማሚ ቦታ ራሴን ባረግ እንዴ ሳስበው ረኔ እንጃ ወላሂ የእሷ ኖሮ ሆይስ ማንም ሰው አልቀበልም። አንቺ እውነት ታሪክ ቢሆንኩ ማንም ሰው አልቀበልም። እሱ አንቺን ታውቂያለሽ አይደል? እሱ ደግሞ መሀል ለሚላለ እኔ ከብሩኬ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ማጭ እዚህ ላይ ያወራው ነገር አሁን በኋላ ይሄ ነገር ውሸት ነው ብሎ ዛሬ ያወራውን ነገር በኔ ላይ ፈርዳችኋል ይላል። እሱ ዛሬ ምንድነው አለ ልጅ ስጦታ ነው ግን እንደ ሰይጣን የሚጠሉ ሰዎች አሉ እያለ ነው። እኔ አልፈልግም ይሄ ጋወጥ ነገር። እኔ እኮ ልጅ ቢሆን ማርያምን እኮ ችግር የለም። ልጅ ግን ይሄ እኮ ውሸት በልጅ ሲቀል ደስ አይልም። ሀዩ ማለት ነው እሱ ነው የሚያስጠላ እንጂ እኛ እኮ ልጅ መሆኑን ሆነ እንደዚህ ድራማ ለምን ይሰራባታል? መሆኑ ሳይሆን የጠላ ነው። ነገ ጧትም እኮ ይወለዳል። አንደኛ እነሱ ካስተማሩ አይደለም ዱንያ ልንገርሽ ዱኒ አመፀኛው አሁን በራሴ መጣ ፍፄ ብሩኬ እኔ ሎኬሽን አላኳትም ለእዩ ለሃይሚ ብቻ ነው የላኩ ሂድና ሀምጣ አለ። እሺ እንደም ምራቄ ወደ ታች ሳይሄድ ፍፄ ሄዶ መጣ። አዎ ጋይስ ተሳሳለ እኔ ቤት ኮፕሊንግ አድርጉ እያንዳንድሽ ማታ ላይ ብላ ይመጣሉ። አየው ማለት ነው። ጠዋት እኔና የምን ቤት አውርተን ነበር። ሁለት ነገር አንድ ስትል አበዱ። እግዚአብሔር ሃናና ብትቀበል እኮ መቅድዬ ስም ይሄን ብትቀበል ድሮም ገንዘብ ብላ ነው ይሄን ያህል ተከራከረችው ስለሚሏት ያንን ቤቱን አትቀበልም። ከዛ ወደ ሌላ ነገር ይሄዱበታል። ከዛ ከመሜ 3-4 ቪዲዮ ጠብቄ እዚህ ቤት ብቻ 3-4 ቪዲዮ ከመሜ ይሄን ቤት ካልተቀበለች ያበዛችው ስላለች ያኔ እውነቷን ነው። እንደሷ ወራርም እውነት ነው። ቤት የሰው ልጅ እንደዛ አስተካክለው ልጅ ተወልዶ እድለኛ ነን። ግን ያንን አይደለም እሷ ባለፈውም ብላለኝ እኔ ፈልገው እንትን አይደለም እሱን ነገር ስላለች ማለት ነው። እና ያው ገና ነው አይዞት ለማዱት ምንም ማድረግ አይቻልም። እንግዲህ በቃ ሰው ሁለት አመት ስራ አይደል ደረጋ የኔ ዞር ልበል እናቴ ግርግር ላይ አንድ ቦታ መዓዛ ይቀጥላል የሚለው እንትን አላላትም፣ አልተቀበለችውም። ይሄ ደግሞ ባትቀበየው ያኔ ያለ እንትን ነገር እየመረረሽ እይታ እያየሽ ማለት ነው። ሀዩ አንቺ ፕሬጂ እይታ እንደዛ ያቆማለሁ ብለሽ ታስቢያለሽ? እኔ አላስብም፣ ማርያምን አላስብም። ግን እንትን አይሉም ይሰራሉ እንዴ እይታ ነገር ይሰራሉ። አይዲያው እንደተማማላችሁ ቢሞቱ ማለት ነው። ማቼም አይተው ለምን በአንድ 300 እይታ በአንድ ማታ እያለ እናንተ ለፋ ምን ታመጣለች እንጂ ይብላችሁ ይተዋሉ እንጂ እኔ ራሱ አንድ ቀን ከተሳሳሙ ይረሱታል። ስለዚህ ምንም የማያመጡ ብለው እውነትም ጨረቃ ይሰሩታል። ሸቃላ እንደዛ ነው። መሀል ላይ መታገሻ ባለ ዶላር ይሰጣሉ። ትረጋጋለች። አንዱ ነው ለደደ አንዱ ነው የሚሰሩ ጨረቃ ፋሚሊ ሲጀመር ባህሪውን በልተውታል እነሱ ያቃሉ ጌታን መከታይ ማዚዬ አትፎርጥጭ ማሪ። ይሄ ነው ያው እውነታው ነገር ማሪ። እኔ አንቺ ላስቀይምሽ ሳይሆን ያለው እውነታ ይሄ ነው። አንቺ አትወጪ ራሱ ማስቀየም አይደለም። እነሱ አሁን
እኔ እንቃወም አዩ ልንገርሽ ትላንት ለዛ ነው የደስታው ቀን ነው ያለው አለች። ከዛ እኔ ደግሞ ጀርመን ገብቶ ሰፕራይዝ ያደርገኛል ብዬ ነበር አትልም? የምን ጀርመን ነው እንዴ? ራሱ እኮ አንተ ትለያለህ አለች እኮ እና እህቴ ተወደደች ልጅ ምንድነው የምንጨረጨረው? ምን አገባኝ? እነሱ ይሸቅሉ ምን ባንቺ ሀዩ ባንድ ይሸቀሉ ነው በቃ ይሸቀሉ። ምን እናደርጋለን? ጨጎራችን እያለቀ ይሸቀሉ። እኛ እየሸቀልን አይደል እንዴ? ታዲያ ይሽሩን ሽንት እያጥብን አይደለም እንዴ? እና ስሚ ጨረቃዬ ስሚ፣ ይሄ ስራ ያልኩ መጀመራቸው አይቀሩም። ስለዚህ እንደጀመሩ ይሄዱበት ይስሩ። እኔ ምን አገባኝ? እኔ አሁን ማከታይ ሌላ ሴት ከሚያመጣው ነው ዩቲዩበሮች ደም ሰው ብላችሁ ሴት ስለሆነ በዚህም ይሄዱ። እኔ ተመችቶኛል። እኔ የተቃወምኩት ይቺ ፍጥጥ ያለች ስለሆነ ይሄዱበት። ሌላ ሴት ከሚመጣ ደግሞ አትለጣጠፍም። እሱ እኮ ነው የምልሽ፣ አትለጣጠፍም። መነካከት ማከታይ እኔ የተቃወምኩት መለጣጠፍ ሳይሆን ለምሳሌ ያለ አግባብ እንትን አይደል፣ መጨረሻ ላይ ይሄ ነገር ውሸት ነው። ግን ይሄንን ማድረግ ይሄንን ማራክ ከሚያረጉ ይስሩ። እኔ ምን አገባኝ? እነሱ ጎድጎድ ለሚሰሩን እኔ ካሁን በኋላ አንድ ነገር አላወራም። ደግሞ እህቴ ተስማምታለች እንዴ? እሷ ከተስማማ እኔ ምን አስጨነቀኝ ነው? እሱ ራስሽ ምን አለ? ኦዲየንስ ራሱ መልስ ሰጥቷል። ልጅ እንደ ሰይጣን የሚጠሩ ሰዎች አላችሁ። ልጅ ጸጋ ነው ብለዋል። እኔም ጸጋ ነው ብያለሁ። ይገባታል። አንዳንዴ እኮ ማቼ ሲናገር ይመቸኛል። ልጅ ጸጋ ነው ወልዶታል፣ አምኖበታል። እሱ ካመነ እኔ ምንድን ነኝ? አናምንም ይላሉ። ሞት መጀመና ሰው ሁሉ አላመነም። ያ አንቺ ራሱ ታምናለሽ እንደ መቅደድ ይሄ ነገር እውነት ሆኖ ከጸደቀ እኔ ከቲክታክ ጠፋለሁ። እውነት አይደለም። ሀያ ላይ ታያለሽ። እኔ አምኛለሁ። በቃ ቡርኬ ካመነ እኔ ማሞኛለሁ። ምን አገባቸው? በቃ አምኛለሁ። እኔ ከጋማ አምኛለሁ። ከሱ ጋር ያንቺ ነገር ነው። እሱ አላመነም። ሀዩ ቡርኬ እየጠላክ ነው ሀዩ ማለት ነው። ባለፈው ሀይሚ እኔ አላልኩ ብትታምኛለሽ ብሏል። አንድ ባይ ፍፄ ቤት ደግሞ ሀሰን ቤት ምን አለ ደግሞ በትዕግስት ጠብቁ መጨረሻ ያሳያቸው ነው ብሏል። ዛሬ ደግሞ ምን አለ? ብዙ ነገር ማለት የምፈልገው ነገር አለ ግን ትንሽ ልረጋጋ ብሏል። ገባሽ? በቃ እምነት ብዬጣልኩ ነው። እምነት ብዬጣልኩ እንደሱ አምናለሁ ብትይ እኮ ማለት ነው። እንዶ ልጆችን ስታያቸው እኮ እንኳን አብራ ያደሩ እኔ ስቀልድ ነው ወይ መቼም አላምንም። እንኳን እሱ የሀይሜ እርግዝና የሚባል ካሁን በኋላ እንዳያነሱት እግዚአብሔር እሱን ያስጠላኝ። እኔ ሌላው ይሱ የሀይሜ እርግዝና መጨረሻ ስለምትናገር የምን እርግዝና ነው? እሱ የእነሱ ህይወት ነው፣ አያገባኝም። ኖ እሱ የሀይሚና የእሱ ግል ህይወት ነው እኮ ብታረግዝም አያገባኝም። እኔ ግን እንደ ሁኔታው እንትን ይላሉ ነው እንጂ አያገባኝም። ታረገዘኝ ምንድነኝ? እኔ ከተመቸኛ ያለው ከተመቸኝ ላይ ካረጋል ተመቸኝ። መጨረሻ ላይ ያስረዳሉ። መጨረሻ የስራ ሲጨርሱ ያስረዳሉ። የዛንን እንሰማለን። አዎ አካውንቴ እኮ ፖስቼ ማለት ነው 20 ደቂቃ ሊሆነ ነው አልሄድም። የሃይሚ ኖ ፖስቻቸው አምጥቼ ቲክቶክ ማለት ነው። ቲክቶክ እምቢ አለ። በቃ ፖስተው ኮፕሊንግ እናረግሽ እንደ የኔ እናት። አረ ኮፕሊንግ አድርጌው ነበር በዛኛው ስልኬ ግን አይሄድም። 0 ሆኖ ብሎ ቁጭ ብሎ እኔ አርግሻለሁ። አርግ በቃ ኮፕሊንግ እና እሺ ወዶች አሁን ቲካቲኔ ጋልቤጣን ነው እኮ እናቴ ውስጥ ናት። እውነትሽን ነው። እሱ የተቀበለው ነው። እኛ እሱም ብቻ ሳይሆን ማሪ እነሱ የተቀበሉትን ነው እንጂ የምንለው ስራ ነው። ግን ጀመር ነው ስራ ገና ጀምሮ እያልኩ ነው። ወይኔ ኮሜንት ስራ ገና እውነት ነው። አንዳንዴ የተማረ ሰው ሳገኝ እኮ ደስ ይለኛል። እንደው ግን እኮ ሌሎቹ እየተጨመሩ አንቺ አላዘር ወይኔ አላዘር እንዴት እንዳስጠለኝ አንቺ አላዘር ስራ እንዴት እንዳስጠለኝ ሀዩ አንቺ ታክቲክ ላይ የተቆረጠ ነው ልጅቷ ማለት ነው። እርግዝና ላይ እንትን ምንድነው ይሄ ፕላስቲክ ነው ምንድነው እዚህ ላይ አርጋለች። ኧረ በስመ አብ በወልድ እንዴት ነው በዚህ ላይ ኧረ ዶላር በጌታ በኢየሱስ ስም ከቤት ጠፍታ አብዳ ነው። ከቤት ጠፈች አብዳ ማለት ነው። አንቺ መግዲ እንትና እኮ እርጉዝ ናት በትክክል ማለት ነው። የአላዛር ሚስት እኮ እርጉዝ ናት። ትቀልጃለሽ። ፕላስቲክ አይደለም ያልኩ እኮ ነው። እርጉዝ ናት ትክክል ነው አውቃለሁ እኮ ግን በዚህ እሱማ
እሱማ ሀቢብቲ ወይ ጥሩ ባሪክ ተብሽ ወይ እንትን እናንተ እንትና መጣ እንዴ እንትና መጣ የህያብ ሰርግ መጣ ሰርግ መጣ ገባኝ ነው እኔ ያያለሁ ሃይ ምስራለች እኔ ራሴ ያለች እዛ እከካ እኔ ያያለሁ አንቺ ሃይ ማለች ነይ ውጪ